መጤ ባህል ወረረን ትውልዱ በጎንና መልካሙን ነገር ተቀብሎ ክፉን ግን እንዳይቀበል የማይንድ ሴት ስራ መሰራት አለበት። የአእምሮ ስራ ቴክኖሎጂ በአሉታዊ መንገድ ደግሞ አደገኛ የሆኑ ነገሮችንም ይዞብን መጥቷል። ግብረ ሰዶም ፈጣሪን መቃወም ነው፣ የፈጣሪን ህግ መቃወም ነው። ፈጣሪ ባልና ሚስትን አንድ ላይ እንዲሆኑ ሲፈቅድ ባልና ሚስት አንድ ላይ መሆን የለባቸውም ማለት የፈጣሪን ህግ መቃወም ነው። እኛ የማስተማሩን ስራ እንስራ፣ መንግስት ደግሞ ህግን የማስከበር በህጉ ላይ ተቀመጠው ነው የማስከበሩን ሚና ይወጣ ነው የኛ። እኔ ባህልና እሴት ሀገር ያለኝ ታሪክ ያለኝ ህዝብ ነን ብሎ ክቡር ጠቅላይ ሚኒስትራችንን ጀምሮ አጠቃላይ መሪዎቻችን በዚህ ጠንካራ አቋም ነው ያላቸው። መጤ ባህል ወረረን ድሮ ብሎክ ተደርጎ ነበር አይደል? ሁሉም ቴክኖሎጂ የለም ምን የለም። ስለዚህ በአንድ ቴሪቶሪ በአንድ ግዛት ውስጥ የራሳችንን ባህል እሴት ይዘን ነው የቆየነው። አሁን ደግሞ የሌላውንም ዓለም እሴት ባህል እድገት የምናይበት እድል ተፈጥሯል በበጎ ጎኑ ቴክኖሎጂ። ነገር ግን ትውልዱ በጎንና መልካሙን ነገር ተቀብሎ ክፉን ግን እንዳይቀበል የማይንድ ሴት ስራ መሰራት አለበት፣ የአእምሮ ስራ። እሱ ላይ መስራት ካልቻል ቅድም እንደተባለው ከዓለም ውጪ መሆን አንችልም። ቴክኖሎጂ ብዙ ጸጋዎችን ይዞ መጥቷል። ቴክኖሎጂ በአሉታዊ መንገድ ደግሞ አደገኛ የሆኑ ነገሮችንም ይዞብን መጥቷል። ስለዚህ አደገኛ የሆኑ ነገሮችን ትውልዱ ትቶት አልፎ መልካሙን ነገር ግን ይዞ መቀጠል በሃይማኖቱ በባህሉ ያንን ይጨምሮ በተገቢ ሁኔታ እንዲሄድ የማስተማር ኃላፊነት የኛ ነው። ከግብረ ሰዶም ጋር ሲሪየስ ኢሹ ስለሆነ ቅድም ስለተነሳ ጭብጨባውም ነበረ። ግብረ ሰዶም ፈጣሪን መቃወም ነው፣ የፈጣሪን ህግ መቃወም ነው። ከዚህ ውጪ ሌላ ምንም የለም፣ የምንለው ነገር የለም። ፈጣሪ ባልና ሚስትን አንድ ላይ እንዲሆኑ ሲፈቅድ ባልና ሚስት አንድ ላይ መሆን የለባቸውም ማለት የፈጣሪን ህግ መቃወም ነው። ሶ ዋት እኛ ምን እናድርጋው? ሁለት ነገር። አንደኛ እኛ ትውልዱን እናስተምር በተገቢ ሁኔታ። የሃይማኖት አባቶች፣ መንግስት በኢትዮጵያ ወንጀለኛ መቅጫ ህጋችን ላይ ግብረ ሰዶማዊነት ወንጀል ነው። መንግስት ኮምፕሮማይዝ አላደረገም። በነገራችን ወንጀል ነው ብሎ በቅርብ ጊዜ በሶሻል ሚዲያ ላይ ሲንቀሳቀስ የነበሩ ሰዎችን በህግ ቁጥጥር ስር አድርጎ ምርመራ ጀምሯል ባለን መረጃ። እኛ የማስተማሩን ስራ እንስራ፣ መንግስት ደግሞ ህግን የማስከበር በህጉ ላይ ተቀመጠው ነው የማስከበሩን ሚና ይወጣ ነው የኛ። ግን ህግን በማስከበር ብቻ የሚቆም አይደለም። ፐርሰፕሽን ነው፣ አስተሳሰብ ነው። ገብቷችኋል? ይህንን የሚቀይረው ደግሞ ሃይማኖት ነው። በዚህኛውም ዓለም በወዲያኛውም ዓለም ያለው ተስፋዎችን አሳይቶ የሃይማኖት አባት ብቻ ነው ይህንን ሊቀይር የሚችለው ፐርሰፕሽን፣ ይህንን አስተሳሰብ። እሱ ላይ በተገቢ ሁኔታ እዚህ ያላችሁ አባቶች እንደ ቀልድ እንዳታዩ። ትውልድ ካጣን በኋላ ሀገር የለም። በዚህ ላይ ሁላችንም ጠንክረን መስራት መቻል አለብን። ማስተማር አለብን። ደፍረን ማስተማር አለብን። ደፍረን መንግስታችን በተለያየ ሁኔታ ጫና እየተፈጠረ እንዳለ እናውቃለን። ግን አቋም ይዞ በፍጹም በአገሬ ላይ ብሎ ነው መንግስት የቆመው። ባለን መረጃ በአንድ በኩል ጫው ይዞ ነው የሚመጡት እነዚህ ሰዎች ታውቃላችሁ። ገንዘብ አይሆንም፣ ገንዘባቸውንም ይዛችሁ ሂዱ፣ እኔ ባህልና እሴት ሀገር ያለኝ ታሪክ ያለኝ ህዝብ ነን ብሎ ክቡር ጠቅላይ ሚኒስትራችንን ጀምሮ አጠቃላይ መሪዎቻችን በዚህ ጠንካራ አቋም ነው ያላቸው። ስለዚህ እኛ ደግሞ የማስተማሩን ሚና፣ መንግስት ደግሞ ህግን የማስከበሩን ሚና እንዲሄድ በየሰፈሩ ያየናቸውን ለመንግስት እኛ የባህሪ ለውጥ ላይ የማምጣት ስራ እንስራ። ያለንን መረጃዎች ካሉ እናቃብል፣ ስርዓት እንዲዝ እናደርጋለን። ሶሻል ሚዲያም ላይ ሰሞኑን አይታችኋል። ከኢትዮጵያ ባህልና እሴት ወጣ ያሉ ነገሮች እኮ እየወጡ ነው። ቅድም እንዳሉት ነው፣ ገንዘብ ፍለጋ ነው። በነገራችን ሁለት ጌቶች ሊኖረን አይገባም። አንዳንድ ቦታ ገንዘብም ጌታ ይሆናል። ስለዚህ እነዚህ ይሄን የሚያደርጉ ሰዎች አሁን የሚበጠብጡን ከባህላችን ከእሴታችን የሚወጡ ሰዎች እኮ ገንዘብ አእምሯቸውን ያናወጣቸው ሰዎች ናቸው። ገንዘብና ገንዘብ ብቻ። ስለዚህ እነሱን መንግስት ስርዓት እያሳዘ አይደል? እንዳልሰማችሁ እያሳዘ ነው።
እኛ ደግሞ የማስተማሩን ሚና እንወጣ። አሁንም የሚጠቅመንና የማይጠቅማቸውን ትውልድ ለይቶ እንዲያውቅ የኛ ሚና ከፍተኛ ነው ማለት ነው። ስለዚህ እነዚህ ከስነ ምግባር ጋር የተያዙ ኢሹዎችን ኤግዞስት አድርገን ለቅመን እያንዳንዱ ቤተ እምነት በተገቢ ሁኔታ ትምህርት አዘጋጅቶ ትምህርታዊ ጉዞ አዘጋጅቶ በነገራችን የሃይማኖት ተቋማት ትምህርት ቤቶችም አሉ፣ የመንግስት ብቻ አይደለም። በእኛ ትምህርት ቤቶችም በእምነት ተቋማት ትምህርት ቤቶችም በሚተዳደሩ ትምህርት ቤቶችም በተገቢ ሁኔታ ይህን ማስረጽ ማስተማር ያስፈልጋል የሚለውን አጽንኦት ለመስጠት ነው።